በግ እያረዱ በአያ እበት እየታጠቡ ጦንቃይ ቤት የሚሄዱ ሰው አለ። ለብር ብሎ ለዶላር ብሎ ጦንቃይ ቤት የሚሄዱ ሰዎች አሉ። የሰው ልጅ እያረዱ ጦንቃይ ቤት የሚሄዱ ሰዎች አሉ ብሏል። እንግዲህ ቤኒ ማለት ነው። አረ እናንተ የተረገማችሁ እናንተ ምን አባቴ ላርጋችሁ ግን ማለት ነው። ዛሬ ደግሞ ቤኒ በዚህ አይነት ቪዲዮ መጥቷል። እንደምታዩት እንግዲህ ለጦንቃይ ብሎ የማይከፍሉት የማያደርጉት ነገር የለም ጦንቃይ ቤት ለመሄድ ብሏል። እንግዲህ እንደምታዩት እኔ እንጂ አላቅም ምን አይነት ፍጥረቶች እንደሆኑ። ሁሉም ሰው የሆነ ነገር ሲያገኝ ለመጠቀም ነው ደፋ ቀና የሚለው እና ይሄ ማለት ማንን ለመንካት እንደሆነ ሁላችንም እናውቃለን። ግን እኛ ደግሞ አንሰማችሁም። ሩትዬ እንደዚህ አይነት ሴት አይደለችም። እንደዚህ በዚህ አይነት የምታምን ሴት አይደለችም። ገና 7 ወር ያልሞላ ሕፃን ልጅ ያላት ሴት በዚህ እንደናንተ አይነት በቆሻሻ ስራ የምታምን ሴት አይደለችም። እሱን እናውቃለን። ስለዚህ እናንተ ምንም ብትሉ አንሰማችሁም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ቢኒ እንግዲህ ስለ ጥንቁልና ስለ መተት ምናምን የሚለውን ነገር በቪዲዮ መልክ ገልጸዋል። መተት ለማሰራት ጦንቃይ ቤት ለመሄድ አህያ እያረዱ በሬ እያረዱ የልጅ ሕፃን ልጅ ደም እየወሰዱ ምናምን ምትስዮ ላለን የምኑን አውቄኔነት እዛ እና እኔ እንጂ አላቅም ምን አይነት ስራ እየሰሩ እንደሆነ ምን አይነት ለትውልዱ ምን አይነት እንትን ትምህርት እያስተማሩ እንደሆነ እኔ አላቅም። ለማንኛውም ከሩትዬ ራሱ ረዱ እናንተ እረፉ።